ጤና ይስጥልን ክቡራትና ክቡራን፣ የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። ዓለምን ያስደነገጡና ኢትዮጵያን በእጅጉ የሚያሰጋ በመካከለኛው ምስራቅ የተቀሰቀሰው እሳት ለአፍሪካም ጭምር ስጋትን ደቅኗል። የኢራን የረጅም ርቀት ሚሳኤሎች አዲስ አበባን የመምታት አቅም እንዳላቸው የእስራኤል ኤምባሲ አስቸኳይ ማስጠንቀቂያ ሰጥቷል። ጉዳዩን አስመልክቶ የወጣውን መረጃ በዝርዝሩ የማስደምጣችሁናል። በሌላ በኩል ክቡራን አድማጮች፣ በኩዌት አውሮፕላን ማረፊያ ላይ በደረሰ ጥቃት የአሜሪካ ዘመናዊ ተዋጊ ጀት ተመቶ መውደቁ ተነግሯል። 6 ሀገራት ደግሞ በኢራን ጥብቅ የጥፋት ማስጠንቀቂያ ተሰጥቷቸዋል። ዜጎች አካባቢው እንዲለቁም ታዘዋል። በቪዲዮ መጨረሻ ላይ የምነግራችሁ ደግሞ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ስለ ኢራን ጦርነት የወደፊት እጣ ፋንታና የጊዜ ሰሌዳ የሰጡትን እጅግ ምስጢራዊ ማብራሪያም ይዘናል። እነዚህንና ሌሎች የተሰሙ መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቱብ ላይ ሲለቀቅ ቀድሞ ወደ እርስዎ እንዲደርሰው የዩቱብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን በጫን ቤተሰብ ይሁኑ። እስከ መጨረሻ አብራችሁን ቆዩ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የኩዌት አውሮፕላን ማረፊያ ጥቃትና የአሜሪካ ጀት መመታት። ወደ መጀመሪያው መረጃችን ስናልፍ የኩዌት ዓለም አቀፍ አውሮፕላን ማረፊያ በርካታ ድሮኖች ጥቃት እንደተፈጸመበት የአገሪቱ የሲቪል አቪዬሽን ባለስልጣን ቃል አቀባይ ለኩዌት የዜና ወኪል ተናግረዋል። በአየር ማረፊያው ላይ የደረሰው ጉዳት ውስን እንደሆነና በሰው ላይ የደረሰ ጉዳት አለመኖሩን መናገራቸው ተገልጿል። ጉዳቱ የደረሰው በአየር ማረፊያ የራዳር ስርዓት ላይ እንደሆነ ሮይተርስ የዜና ወኪሉን ጠቅሶ ዘግቧል። ሆኖም ግን በተያያዘ መረጃ እጅግ አነጋጋሪው ዜና የኢራን አብዮታዊ ዘብ IRGC F-16 የተባለውን የአሜሪካ ተዋጊ ጀት መትቶ መጣሉን አልጀዚራ ዘግቧል። አንድ F-16 ተዋጊ ጀት በአሁኑ ወቅት ገበያ ላይ ከ30 እስከ 60 ሚሊዮን ዶላር የሚያወጣ እጅግ ውድና ዘመናዊ አውሮፕላን መሆኑም ይታወቃል። በሌላ ዜና የእስራኤል የጥፋት ዘመቻ ወደ 90 በመቶ ደረሰ። ወደ ሁለተኛው መረጃችን ስናልፍ እስራኤል መከላከያ ኃይል ቃል አቀባይ ብርጋዴር ጄኔራል ኤፊ ዲፍሪን በሰጡት ይፋዊ መግለጫ የእስራኤል ጦር በኢራን ቁልፍ የጦር መሳሪያ ማምረቻ ተቋማት ላይ የጀመረውን መጠነ ሰፊ ጥቃት በጥቂት ቀናት ውስጥ ጨርሶ እንደሚያጠናቅቅ አስታውቋል። ቃል አቀባዩ ይህን ያረጋገጡት የጦር ኃይሉ የደረሰበትን ግብ ለማሳወቅ ዛሬ በሰጡት ጋዜጣዊ መግለጫ ላይ ነው። ብርጋዴር ጀነራሉ በንግግራቸው ይህ ዘመቻ ሲጠናቀቅ አብዛኛው የኢራን ወታደራዊ የማምረት አቅም ሙሉ በሙሉ እናወድማለን፣ መንግስቱም ይህንን የወደመ አቅም መልሶ ለመገንባት እጅግ ረጅም ጊዜ ይወስድበታል ሲሉ የእስራኤልን የጥቃት ስኬት አብራርተዋል። እስካሁን ባለው የጦርነቱ ሂደት የእስራኤል አየር ኃይሎች በሺዎች የሚቆጠሩ የኢራን ወታደራዊ ኢንዱስትሪዎችን ማለትም 70 በመቶ ገደማ የሚሆኑትን ኢላማ አድርጎ ክፉኛ የመታም ሲሆን አሁን ላይ ደግሞ በእስራኤል ላይ ስጋት የደቀኑ የጦር መሳሪያዎችን የሚያመርቱ ቁልፍ ተቋማትን የማውደም ዘመቻው ወደ 90 በመቶ ገደማ እያደረሰ መሆኑን የእስራኤል ጦር በግምገማው አስታውቋል። በሌላ ዜና ክቡራን አድማጮች፣ የኢራን ሚሳኤሎች አዲስ አበባን የመምታት አቅም አላቸው። ወደሚቀጥለው መረጃችን ስናልፍ በኬንያ የሚገኘው የእስራኤል ኤምባሲ ዛሬ በይፋዊ ኤክስ ገጹ ላይ ባስተላለፈው አስቸኳይ መልእክት የኢራን የረጅም ርቀት ሚሳኤሎች አፍሪካና አውሮፓን የመድረስ አቅም እንዳላቸው ገልጿል። ኤምባሲው እንዳስታወቀው ከሆነ የቴህራን ሚሳኤሎች እስከ 4000 ኪሎ ሜትር ራዲየስ የመጓዝ አቅም ያላቸው ሲሆን ይህም በርካታ የአፍሪካ ሀገራትን ለጥቃት ተጋላጭ ያደርጋቸዋል። ኤምባሲው የሂሳብ ስሌቱን ስሩት በማለት የኢራን ወታደራዊ ስጋት ከቀጠናው አልፎ አህጉራዊ መሆኑን አሳስበዋል። እንደ ኤምባሲው የርቀት ስሌት መረጃ ከሆነ የኢትዮጵያ መዲና አዲስ አበባ ከቴህራን በ3200 ኪሎ ሜትር ርቀት ላይ የምትገኝ በመሆኗ ሙሉ በሙሉ በኢራን ሚሳኤሎች የጥቃት ክልል ውስጥ ትወድቃለች። በተመሳሳይ የሶማሊያ ሞቃዲሾ ከ3700 እስከ 3800 ኪሎ ሜትር እንዲሁም የኬንያ ናይሮቢ ከ4000 እስከ 4400 ኪሎ ሜትር ርቀት ላይ የሚገኙ በመሆናቸው እነዚህ የምስራቅ አፍሪካ ሀገራት በኢራን የሚሳኤል ራዲየስ ውስጥ መሆናቸውን ኤምባሲው በዝርዝር አስቀምጧል። ይሁንና እስራኤል ይህንን መረጃ ይፋ ማድረጓ የኢራን ወታደራዊ እንቅስቃሴ ለምስራቅ አፍሪካ ሀገራት ሰላምና ደህንነት ቀጥተኛ ስጋት መሆኑን ለማሳየት የታለመ እንደሆነም ተነግሯል። በሌላ ዜና ለ6 ሀገራት የተሰጠው አስቸኳይ ማስጠንቀቂያ። ኢራን በ6 ሀገራት በሚገኙ ግዙፍ የብረት ፋብሪካዎች አቅራቢያ የሚኖሩ ነዋሪዎችና ሰራተኞች አካባቢውን በአስቸኳይ ለቀው እንዲወጡ ጥብቅ ማስጠንቀቂያ ሰጥታለች። የኢራን አብዮታዊ ዘብ አየር ኃይል አዛዥ ዛሬ በሰጡት መግለጫ የኢራን ምላሽ ካሁን በኋላ አይን ላጠፋ አይኑን ማጥፋት የሚል መርን የተከተለ ብቻ እንደማይሆንና
እጅግ የበረታ እንደሚሆን ጥቃት ይሰነዘርባቸዋል ተብለው የተለዩ ተቋማት የእስራኤሉ የሁዳ ሲቲል፣ የባህሬኑ ፋላት፣ የተባበሩት አረብ ኤሚሬትስ ኤሚሬትስ ሲቲል፣ የኩዌት ዩናይትድ ሲቲል፣ የሳውዲ አረቢያው ሳቢክና የኳታር ሲቲል ፋብሪካዎች ናቸው። ማስጠንቀቂያው እነዚህ ፋብሪካዎች ቀጥተኛ ህጋዊ ወታደራዊ ኢላማዎች መሆናቸውን የገለጸ ሲሆን በሚቀጥሉት ጥቂት ሰዓታት ውስጥ ጥቃት ሊሰነዘርባቸው እንደሚችል አመልክቷል። ኢራን ይህን እርምጃ የምትወስደው እስራኤል ከአሜሪካ ጋር በመቀናጀት በኢራን ግዙፍ የብረት ፋብሪካዎችና የሲቪል የኒውክሌር ተቋማት ላይ ጥቃት መፈጸሟን ተከትሎ እንደሆነም ገልጻለች። በሌላ መረጃ በቴል አቪቭ ላይ የተሰነዘረው የድሮን ጥቃት የኢራን እስላማዊ አብዮታዊ ዘበኛ ኃይል በቴል አቪቭ በሚገኙ የእስራኤል ድጋፍ ሰጪ ማዕከላትና የሎጂስቲክስ ማዕከላት ላይ አዲስ የራስን የመስዋዕትነት ድሮን ጥቃቶች መጀመሩን አስታውቋል። እንደ ዘገባው ከሆነ ኦፕሬሽኑ ትኩረት ያደረገው በትራንስፖርትና በወታደራዊ ድጋፍ ተግባራት ላይ በተሰማሩ መሰረተ ልማቶች ላይ ሲሆን ይህም ኢራን እየወሰደች ላለችው የአጸፋ እርምጃ ቀጣይ ማሳያ እንደሆነም ተገልጿል። ተንታኞች እንደሚያስጠነቅቁት ከሆነ ይህ እየተባባሰ የመጣው የሁለትዮሽ ጥቃት ወደ ቀጣይነት ያለው የድንበር ተሻጋሪ ግጭት ሊሸጋገር እንደሚችልና የክልላዊ ቀውስ ስጋትን እንደሚጨምርም ገልጸዋል። በመጨረሻም የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ከታዋቂው ወግ አጥባቂ ፖድካስተር ቤኒ ጆንሰን ጋር ባደረጉት ቃለ ምልልስ አሜሪካ በኢራን ላይ ስለከፈተችው ጦርነት የወደፊት ዕጣ ፋንታና የጊዜ ሰሌዳ ሰፋ ያለ ማብራሪያን ሰጥተዋል። ምክትል ፕሬዚዳንቱ በንግግራቸው ዩናይትድ ስቴትስ እስካሁን ባለው ሂደት አብዛኞቹን ወታደራዊ ግቦች ማሳካት ብትችልም የፕሬዚዳንት ዶናልድ ትራምፕ አስተዳደር የኢራን መንግስት አቅም ክፉኛ መዳከሙን ለማረጋገጥ ሲባል ጦርነቱን ለጥቂት ተጨማሪ ጊዜያት የመቀጠል እቅድ እንዳለው አስታውቋል። ቫንስ የትራምፕን አስተዳደር ስትራቴጂ ሲያብራሩ ፕሬዚዳንቱ ይህን ወታደራዊ ዘመቻ ለተወሰነ ጊዜ አጠናክረው ይቀጥላሉ። የዚህም ዋና ዓላማ አንዴ ከወጣም በኋላ ለረጅም ጊዜ ወደዚህ ጦርነት ዳግም እንዳንመለስ የኢራን መንግስት አቅም ሙሉ በሙሉ ማዳከም ወይም ደግሞ ማኮላሸት ነው በማለት ዘመቻውን የመጨረሻ ግብ ገልጿል። የአሜሪካ ጦር ከስፍራው ከመውጣቱ በፊት ስጋት የሚባሉ ነገሮችን በሙሉ ማጽዳት እንደሚፈልግም ጠቁመዋል። በተጨማሪም ይህንን ጦርነት ተከትሎ በዓለም አቀፍ ደረጃ የታየውና አሜሪካውያንን ያስመረረ ያለው የነዳጅ ዋጋ ንረት ምክትል ፕሬዚዳንቱ አምነዋል። ሆኖም ይህ የዋጋ ጭማሪ የአጭር ጊዜ ጦርነት ያስከተለው እጅግ ጊዜያዊ ምላሽ መሆኑን እናም በቅርቡ እንደሚቀንስ ማረጋገጫ ሰጥቷል። ቫንስ አክሎም ፕሬዚዳንቱ በዚህ ጉዳይ ላይ እጅግ ግልጽ አቋም አላቸው። ከአንድ ወይም ከሁለት ዓመት በኋላ በኢራን ለመቆየት ምንም አይነት ፍላጎት የለንም። የጀመርነውን ስራ እያጠናቀቅን ነው። በቅርቡም ከዚህ እንወጣለን። የነዳጅ ዋጋም ወደ ነበረበት ይመለሳል ሲሉ አሜሪካ በቅርቡ ጦርነቱን እንደምታቆም ፍንጭ ሰጥቷል። ዘገባው ዘሀበሻ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። የኢራንና የእስራኤል ቀጥተኛ ጦርነት አድማሱን አስፍቶ አፍሪካ፣ አውሮፓን ጭምር ስጋት ላይ መጣሉ በቀጣይ ለቀጠናው ሰላም ምን አይነት መዘዝ ይኖረዋል? በተለይም አዲስ አበባ በኢራን ሚሳኤሎች የጥቃት ክልል ውስጥ መሆኗ መገለጹ ላይ የእናንተ አስተያየት ምንድነው? ሀሳባችሁን በኮሜንት መስጫው ላይ አጋሩን። እንደዚህ ያሉ ያልተሰሙና ትኩስ መረጃዎች በፍጥነት እንዲደርሷችሁ ቪዲዮን ላይክ ማድረጋችሁንና ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫናችሁን አትርሱ። ከሰዓታት በኋላ በሚሰሙ አዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።